Plasma. Plasma is a yellow tinted water, sugar, fat, protein, and salt fluid that transports red blood cells, white blood cells, and platelets. ፕላዝማ ማለት ደማችን ውስጥ ያለ እንደዚህ ቢጫ ከለር ያለው ነው። ያው ከደማችን ጋር ተቀላቅሎ ያለ ነው። እዚህ ጋር ተለይቶ የምታዩት ደማችን እንዲህ ነበር። በሴንትሪፊዩጌሽን ወይንም በሃይ ስፒድ እንዲሽከረከር ስናደርግ ይህንን ደም ወደዚህ ፓርቲክሎቹ ይለያያሉ። ውስጡ ላይ ያሉት ፕላዝማ ስናይ እንደዚህ ቢጫ ከለር ነው። ደም ውስጥ ያለ ከደም ጋር ተቀላቅሎ ትራንስፖርት የሚያደርግ ፈሳሽ ነው። ሬድ ብለድ ሴልን፣ ዋይት ብለድ ሴልን፣ ፕላትሌቶችን እንዲሁም ሌሎች ኮምፖዝድ የሆነው ፕላዝማ ራሱ ከሳልት፣ ሚነራል፣ ዋተር፣ ፕሮቲኖችን እዚሁ ያሉበት ነው። ትራንስፖርት ለማድረግ ይጠቅማል። ፕላዝማ ሜክስ አፕ 55% ኦፍ አወር ብለድ ቮሊዩም ከአጠቃላይ ከደማችን 55% የሚሆነውን የሚይዘው ፕላዝማ ነው። ከዛ በፊኮት አለ ወይም እንደ ኮት እንደ ሌየር ነገር አለ። ሉኮሳይትስ እና ፕላትሌቶች አሉ። ከ1% ያነሱ ናቸው እነሱ። ከዛ ደግሞ ኤሪትሮሳይት ወይንም ይሄኛው 45% የሚይዝ አለ ኤሪትሮሳይትስ የሚባለው። ሶ ፕላዝማ ምን አለው? ፕሮቫይድስ nutrients to cells while also removing metabolic waste ለሴሎች ሰውነታችን ውስጥ ላሉ ሴሎች ማዕድናትን ማለት ንጥረ ነገሮችን ናይትሬንቶችን ያቀርባል። የሚያስፈልጋቸውን በሰውነታችን በሜታቦሊክ ፕሮሰስ ውስጥ ሲያልፍ ደግሞ የሚለቃቸው ዌስት አለ። እነዛን ዌስቶች ሪሙቭ ያደርጋል። ሌላው ለብለድ ክሎቲንግ ፋክተርስ ብለድ የደም እንዲረጋ የሚያደርጉ ነገሮች ፋክተሮች ውስጥ ይመደባል። ፕላዝማ ደም እንትን እንዳይል ዝም ብሎ ሲቆረጥ ሰውነታችን ፈሶ እንዳያልቅ ብለድ ክሎት እንዲያደርግ carbohydrates, lipids, vitamins and minerals, hormones, enzymes, antibodies and other proteins are all found in it. እነዚህ ሁሉ በፕላዝማ ውስጥ ይገኛሉ። ካርቦሃይድሬት አለ፣ ሊፒድ እዚህ ጋር የተዘረዘሩት ሁሉ include some of every protein generated by the body እና በሰውነታችን ውስጥ የሚመረቱ ፕሮቲኖች ያው ሁሉም ፕሮቲኖች በሚባል ደረጃ አሉ። So far only about 500 proteins have been discovered in human plasma. እስካሁን ድረስ ግን በሰው ፕላዝማ ውስጥ ሊታወቁ የቻሉ ዲስከቨር ሊደረጉ የቻሉ የፕሮቲን አይነቶች 500 ብቻ ናቸው። ወደ ብለድ ግሩፕ ስንመጣ the blood grouping depends on which antigens are on the surface of the red blood cells. የብለድ ግሩፕ የምንለው ወይንም የደም አይነት የምንለው አንቲጂን እዛ በሬድ ብለድ ሴል ሰርፌስ ላይ ያሉ አንቲጂኖች ላይ ዲፔንድ በመሆን ነው ይሄ ሬድ ብለድ ሴል ግሩፕ ብለድ ግሩፕ የደም አይነትን የምንወስነው። አንቲጂንስ አር ሞለኪውልስ አንቲጂኖች ሞለኪውልስ ናቸው። they can be either proteins or sugars ፕሮቲን ሊሆን ይችላል፣ ሹገር ሊሆን ይችላሉ አንቲጂንስ እና the types and features of antigens can vary between individuals due to the small genetic differences. የአንቲጂን አይነት የአንቲጂን ፊቸሮቹ እንደየሰው ሊለያዩ ይችላሉ ካለው የጄኔቲክ ልዩነት አንፃር። the antigens in blood have various functions including ምንድነው ታዲያ የሚያደርጉት አንቲጂኖች? የተለያዩ ጥቅሞች አሏቸው። አንደኛ ትራንስፖርቲንግ other molecules into and out of the cell ሞለኪውሎችን ሌሎች ሞለኪውሎች ወደ ሴል ውስጥ ሰውነታችን ውስጥ ወዳሉ ሴሎች እንዲገቡ ከሴል እንዲወጡ ያደርጋሉ ሞለኪውሎችን። maintaining the structure of red blood cells የቀይ የደም ሴል ስትራክቸሩ እንዲጠበቅ ያደርጋል ወይንም ሜንቴን ያደርጋል ይጠብቃል። detecting unwanted cells that could cause illness በሽታ የሚያስከትሉ ያልተፈለጉ ሴሎችን ዲቴክት ማድረግ ይችላል አንቲጂን። scientists use two types of antigens to classify
ብለድ ታይፕስ የደም አይነትን ለመከፋፈል ሳይንቲስቶች ሁለት አይነት አንቲጂኖችን ይጠቀማሉ። ኤቢኦ አንቲጂንስ ኤንድ አርኤች አንቲጂንስ። Antigens and antibodies play a role in the immune system's defense mechanism. አንቲጅንም አንቲቦዲም የመከላከል የሰውነት የመከላከል ሲስተም ላይ ሚና አላቸው። ዋይት ብለድ ሴልስ ፕሮዲዩስ አንቲቦዲስ፣ ነጭ የደም ሴሎች አንቲቦዲዎችን ፕሮዲዩስ ያደርጋሉ። ዚስ አንቲቦዲስ ዊል ታርጌት አን አንቲጅን ኢፍ ዜ ኮንሲደር ኢት ኤ ፎሬን ኦብጀክት። እነዚህ አንቲቦዲዎች ምን ያደርጋሉ? አንቲጅንን ታርጌት አድርገው ነው የሚሰሩት። ያ አንቲጅን ፎሬን ከሆነ ፎሬን ኦብጀክት መጀመሪያ ሰውነት ውስጥ የሌለ እንግዳ የሆነ ኦብጀክት ከሆነ ታርጌት አድርገው ለማጥፋት ይሰራሉ አንቲቦዲዎች። This is why it is essential to match blood types when a person needs a transfusion. ስለዚህም ነው ሰው የደም ማዛወር ወይም ደም ማስተላለፍ ለሰው ሲያስፈልግ የደም አይነቱ መጣራት ያለበት ምክንያት። If a person receives red blood cells with antigens that are not already present in their system, their body will reject and attack the new red blood cell. ለምሳሌ አንድ ሰው ደም ሲወስድ ያ የሚወስደው ደም አንቲጅን መጀመሪያ ሰውነቱ ውስጥ የሌለ ከሆነ አንቲጅኑ የሌለ ከሆነ ሰውነቱ አይቀበለውም። ያንን ደም አታክ ያደርገዋል። የገባውን አዲስ የደም ሴሎች አታክ ያደርጋል። this can cause a severe and possibly life threatening reaction. ይሄ ደግሞ በጣም አደገኛና እስከ ሞት ድረስ የሚያደርስ ሪአክሽን ሊፈጥር ይችላል ሰውየው ውስጥ። The ABO blood group system classifies blood types according to the different types of antigens in the red blood cells and antibodies in the plasma. So ደም ሲከፋፈል ኤቢኦ ተብሎ የብለድ ግሩፕ ሲሰጥ ከምን አንፃር ነው? አንደኛ የቀይ የደም ሴል ውስጥ ካለው አንቲጅን እና አንቲቦዲ በፕላዝማ ውስጥ ካለው አንቲቦዲ አንፃር ነው። They use the ABO system alongside the RH antigen status to determine which blood type or types will match for a safe red blood cell transfusion. ይሄንን የኤቢኦ ሲስተም ያያሉ። ይሄን ደም ለማስተላለፍ ለአንድ ሰው ደም ለመስጠት ከተፈለገ ኤቢኦ ሲስተም፣ በዛ ላይ በተጨማሪም ደግሞ አርኤች አንቲጂን ስታተስን ያያሉ። ደም በስርዓቱ እንዲተላለፍ ወደዛኛው ሰው። the following are 4 ABO groups፣ 4 ABO ግሩፖች አሉ። ግሩፕ ኤ፣ ቢ፣ ኤቢ እና ኦ የደም አይነቶች አሉ። ግሩፕ ኤ ላይ the surface of the red blood cells contain A antigen። ያው የግሩፑ ስም ኤቢ ኦ በሚለው ካለው ከአንቲጂን አንፃር ነው። ስለዚህ ግሩፕ ኤ ላይ ግሩፕ ኤ ወይንም የደም አይነት ኤ በሬድ ብለድ ሴል ሰርፌስ ኤ አንቲጂኖች አሉ። and the plasma has antibody B antibody ፕላዝማ ላይ ደግሞ አንቲቢ የሆነ አንቲቦዲ ነው ያለው። እዚህ ጋር ያው ደም ስንል ሬድ ብለድ ሴል አለ፣ ፕላዝማ አለ እና የተለያዩ ኮምፖነንቶች እንዳሉ አለማየት ሞክረናል። ሶ የደም አይነት ኤ የሚባለው አንቲጂኑ ነው። ከአንቲጂኑ አንፃር ነው ቀጥታ ስሙን የሚወስደው። ኤ አንቲጂን ያለ ነው በሰርፌስ ኦፍ ሬድ ብለድ ሴል። ታዲያ ኤ አንቲጂን ካለ አንቲቢ አንቲቦዲ፣ አንቲ ማለት የሚቃወም ነውና አንቲጂኖችን የሚቃወም ሶ ይሄ አንቲቢ ማለት ቢ አንቲጂንን የሚቃወም አንቲቦዲ ነው። ስለዚህ ያለው ደሙ ያለው ኤ አንቲጂን ነው። ስለዚህ ቢን ይቃወማል። ሶ አንቲቢ አንቲቦዲስ would attack blood cells that contain B antigen። ስለዚህ ይሄ ግሩፕ ኤ ላይ አንቲቢ ነው ያለው። አንቲቢ ቢን የሚቃወም አንቲጂን ቢን የሚቃወም አንቲቦዲ አንቲጂን ኤ ከሆነ ኦሬዲ ያለው ነው። ስለዚህ አንቲጂን ቢ ያለበት ደምን ወይንም ግሩፕ ያለበትን ይቃወማል። ግሩፕ ቢ ስንልም ደግሞ the surface of the red blood cell contain B antigen። እዚህ ላይ አንቲጂን ቢ አንቲጂን ያለበት ነው። ስለዚህ አንቲቦዲስ
አንቲ ኤ አንቲበዲ ነው። ሶ ምን ያደርጋል? አንቲ ኤ አንቲበዲ ምን ያደርጋል? አንቲጂን ኤ ኮንቴን ያደረገውን ብለድ ይቃወማል ወይንም አታክ ያደርጋል። ግሩፕ ኤቢ ሲሆን ምን ማለት ነው? ኤም ቢም አንቲጂን አሉት ማለት ነው። ስለዚህ ኤም ቢም አንቲጂን ካሉት ምን ሊቃወም ይችላል ወይንም ምን አታክ ሊያደርግ ይችላል? ኤም ቢም አሉት። ሶ ፕላዝማው ምን የለውም? ፕላዝማ ዳዝ ኖት ኮንቴን አንቲ ኤ ኦር አንቲ ቢ አንቲቦዲ። ኤ የሚቃወምን ቢ የሚቃወምን እንትን የለም፣ አንቲቦዲ የለም። ለምን? ኦሬዲ ደም ውስጥ ምን አለ? ኤም ቢም አንቲጂኖች ስላሉ መቃወም አይችልም። ለዚህ ኢንዲቪጁዋልስ ዊዝ ታይፕ ኤቢ ካን ሪሲቭ ኤኒ ኤቢኦ ብለድ ታይፕ። ስለዚህ ኤቢ የደም አይነት ያላቸው በውስጣቸው ምን የለም? ፕላዝማቸው ውስጥ አንቲቦዲ የሚቃወም ስለሌለ ከማንኛውም ደም መውሰድ ይችላሉ ነው። ለምን? አንቲጂኖችን የሚቃወም የለም፣ ኤም ቢም አንቲቦዲዎች ስለሌሉ፣ አንቲ ኤም አንቲ ቢም ስለሌሉ። ስለዚህ ከማንኛውም የደም አይነት መቀበል ይችላሉ። ግሩፕ ኦን ደግሞ ስናይ ተመልከቱ፣ አንቲጂን ኤም ቢም የለም እዚህ ላይ። the plasma contains both anti A and anti B antibodies። ስለዚህ ፕላዝማው የዚህ ፕላዝማ አንቲጂን ኤንም አንቲጂን ቢንም የሚቃወም አንቲቦዲዎች አሉት። but the surface of the red blood cells does not contain A or B antigen። ሬድ ብለድ ሴል ዙሪያ ላይ ኤም አንቲጂን የለም ቢም አንቲጂን የለም፣ ኦ ነው። ስለዚህ ምን ማለት ነው? የደም አይነት ኦ ያለው ሰው ከኤ አንቲጂን ያለበትን ከኤ መቀበል አይችልም፣ ቢ አንቲጂን ያለበትን ከቢ መቀበል አይችልም፣ ኤቢ ካለበትን መቀበል አይችልም። ከኦ ብቻ ነው መቀበል የሚችለው። ለምን? አንቲ ኤም አንቲ ቢ አንቲቦዲዎች አሉት። ኦ ላይ አንቲጂኖች የሉም። አንቲጂንስ ኤ እና ቢ አንቲጂኖች የሉትም። ስለዚህ ይቃወማል። ይሄ ቢ የደም አይነት ቢመጣ ይቃወማል። አንቲቦዲ ነው ያለው። ከኤም ከቢ መቀበል ከኤቢ መቀበል አይችልም። since these antigens are not present, a person with any ABO blood type can receive this type of blood። በሌላ በኩል ደግሞ አንቲጂኖች ስለሌሉ ማንኛውም ሰው ከዚህ ከኦ ግሩፕ ሊቀበል ይችላል። ማንኛውም ሰው ኦ ግሩፕ ኦ ብለድ ግሩፕን ሊቀበል ይችላል። ለምን? አንቲጂኖች የሉበትም። አንቲቦዲ የሚቃወመው አንቲጂን ነው። ስለዚህ ኤም ቢም ከሌለበት፣ ስለዚህ ይሄ ብለድ ግሩፕ ኦ ለማን መስጠት ይችላል? ለኤ መስጠት ይችላል፣ ለቢ መስጠት ይችላል፣ ለኤቢ መስጠት ይችላል፣ ለኦ መስጠት ይችላል። ምክንያቱም ምን የሉትም አንቲጂን። እዛ ሌላኛው ሰው ውስጥ ሆኖ አንቲጂኖችን ነው የሚቃወመው። ይሄኛው ደግሞ አንቲጂን ስለሌለው ኦሬዲ መስጠት ይችላል። በመቀበል ጉዳይ ግን ያ ሰው ምን የሉትም አንቲጂኖች የሉትም፣ ያሉት አንቲቦዲዎች ናቸው። አንቲቦዲ ኤም አንቲቦዲ ቢም ስላለ ከኤ መቀበል አይችልም፣ ከቢ መቀበል አይችልም፣ ከኤቢ መቀበል አይችልም። ከኦ ብቻ ነው መቀበል የሚችለው። ሬሰስ ፋክተር አርኤች ፋክተር ያለው during the 1940s scientists discovered another antigen on the red blood cell, the rhesus factor። በ1940ዎቹ ሳይንቲስቶች ሌላ አንቲጂን ሬድ ብለድ ሴል ላይ ዲስከቨር አደረጉ፣ በቀይ ደም ሴል ላይ ያለ። ያም the rhesus factor ይባላል። like the ABO blood groups, the rhesus factor is inherited። እንደ ቀይ የደም ሴል የደም አይነት ይሄም ሬሰስ ፋክተር ኢንሄሪትድ የሚሆን ነው፣ የሚወራረስ ነው ከአባት ከእናት። individuals who have this antigen are said to be rhesus positive ወይንም RH positive። ይሄ አንቲጂን ያላቸው ሬሰስ ፋክተር አንቲጂን ያላቸው ግለሰቦች ሬሰስ ፖዚቲቭ ይባላሉ ወይንም RH ፖዚቲቭ ይባላሉ። approximately 85% of the population have the antigen። 85% የሚሆነው ህዝብ ይሄ አንቲጂን አለው ወይንም RH ፖዚቲቭ ነው። the remaining 15% of individuals who do not have the antigen are said to be
ሬሰስ ኔጌቲቭ፣ የቀሩት 15%ዎቹ ደግሞ የላቸውም ይሄ አንቲጅን። እነዛ ሰዎች ሬሰስ ኔጌቲቭ ይባላሉ ወይንም አርኤች ኔጌቲቭ ይባላሉ። ይሄ አንቲጅን በውስጣቸው ስለሌለ individuals who are Rh negative may donate blood to Rh positive individuals። ይሄ Rh ኔጌቲቭ የሆኑት ወይንም የአንቲጅን የሌላቸው ግለሰቦች ደም ለአርኤች ፖዚቲቮች መለገስ ይችላሉ፣ ዶኔት ማድረግ ይችላሉ። but should not receive Rh positive blood። ነገር ግን Rh ኔጌቲቮች Rh ፖዚቲቭ የሆነ ደም መቀበል የለባቸው። the human body has no natural antibodies against Rh factors። የሰው ሰውነት በተፈጥሮ አንቲቦዲ የሉትም ለነዚህ Rh ፋክተሮች፣ ለነዚህ አንቲጂኖች ተፈጥሯዊ የሆነ ናቹራል አንቲቦዲ የለውም፣ የሚቃወም ያንን አንቲጂን የሚቃወም የለውም። but antibodies can be produced following a transfusion። ነገር ግን ደም ከገባ በኋላ አዲስ ደም ከገባ በኋላ ለዛ ለአርኤች አንቲጂኖች አንቲቦዲ ሊዘጋጅ ይችላል እንደ አዲስ ሰውነት ውስጥ ደምን ከተቀበለ በኋላ ያ ሰው የሌላ ሰው ደም። although Rh antibodies are produced in response to antigens, it should be pointed out that the immune reaction is subdued compared with that of the ABO group። ምንም እንኳን እነዛ Rh አንቲጂኖች ሲገቡ Rh አንቲቦዲዎች የሚመረቱ ቢሆኑም ሰውየው ውስጥ ከኤቢኦ ግሩፕ አንፃር ካለው ኢሚዩን ሪአክሽን ወይንም የመከላከል ሪአክሽን አንፃር ስናይ ይሄኛው የተዳከመ ነው። እነዚህ አንቲቦዲዎች የሚያደርጉት ከዛኛው አንፃር የተዳከመ ነው። Rh factor incompatibilities become important for Rh positive babies of Rh negative mother። አሁን ይሄ Rh ፋክተር በጣም አስፈላጊ የሚሆነው የት ነው ከተባለ ልጁ Rh ፖዚቲቭ ሆኖ እናቱ Rh ኔጌቲቭ እናት በምትሆንበት ጊዜ ነው። if the baby inherits the Rh positive factor from the father, a condition called erythroblastosis fetalis or a medical condition where the Rh negative mother antibodies attack the red blood cell of an Rh positive fetus can occur with the condition in subsequent pregnancies። እናትየዋ ለምሳሌ Rh ኔጌቲቭ ሆና አባቱ ደግሞ Rh ፖዚቲቭ በሚሆንበት ጊዜ ምን አይነት ኮንዲሽን ይፈጠራል? ኤሪትሮብላስቶሲስ ፌታሊስ የሚባል። ይሄ ምን አይነት ኮንዲሽን ነው? የእናትየዋ Rh ኔጌቲቭ አንቲቦዲ ሰውነቷ ውስጥ የሷ አንቲቦዲዎች የልጁን ሬድ ብለድ ሴል ወይንም የጽንሱን ሬድ ብለድ ሴል አታክ ያደርጋል እንደ እንግዳ ነገር በማሰብ። ለምን ቅድም ብለናል Rh ኔጌቲቮች Rh ፖዚቲቭ ደምን መቀበል አይችሉም ብለናል። ስለዚህ የልጁ Rh ፖዚቲቭ ነው ደም። ስለዚህ የልጁን ሬድ ብለድ ሴል ወይንም የጽንሱን ሬድ ብለድ ሴል እንደ ጠላት ነው የሚያየው የእናቷ ሰውነት ውስጥ ያለው አንቲቦዲ። እሷ Rh ኔጌቲቭ ስለሆነች Rh ፖዚቲቭ አንቲቦዲ ነው ያላት። Rh ፖዚቲቭ ሬድ ብለድ ሴልን የሚቃወም ወይንም አንቲጅንን የሚቃወም ይሄ ነገር በተከታታይ በቀጣይም በምታረግዝበት ጊዜ ሊከሰት ይችላል ነው። The first child is spared because the blood of the mother and baby are separated by the placenta። የመጀመሪያው ጽንስ በዚህ ላይጎዳ ይችላል። ለምን? እናቷንና ልጇን ሴፓሬት የሚያደርግ ለያይቱ የሚይዝ አለ። እዚህ ጋር እንደምናየው ፕላሴንታ ወይንም እንግዲህ ልጅ የምንለው እዚህ ጋር በዙሪያው አለ። በዛ ተሸፍኖ ከእናቱ ተለይቶ ይጠበቃል። እዚህ ጋር እንደምናየው ፕላሴንታ ዙሪያውን እንደተሸፈነ እናያለን። ፕላሴንታ ማለት እንግዲህ ልጅ የመምብሬን ኢንሳይድ ዘ ዩትረስ ዛት ኤክስቼንጅ ማቴሪያልስ ቢትዊን ማዘር ኤንድ ቤቢ ከእናት ምግብ የሚያገኝበት ነው። እዚህ ጋር እንደምናየው ህፃኑ በእምብርቱ አማካኝነት ነው። ይሄ ከፕላሴንታው ጋር የተገናኘ ገመድ አለ። ከእናት አስፈላጊውን የሆነ ምግብ ሞለኪውሎችን ማቴሪያሎችን ለማደግ ጽንሱ እንዲያድግ
የሚያስፈልጉ ነገሮችን በእምብርቱ ይሄኛው ፕላሴንታ ላይ ያለ ገመድ ወደ ህፃኑ እምብርት ጋር የተገናኘ ሶ እንደ በቃ ሴፓሬት ይሆናል። ሴፓሬት ያደርገዋል ማዘርን ከቤቢው ሴፓሬት ያደርጋል ያ ፕላሴንታ። during birth the placenta is shed from the uterus ህፃኑ በሚወለድበት ጊዜ ግን ይሄ ፕላሴንታ ከዩትረስ ይሄ ከማህፀን ውስጥ ህፃኑ ካለበት ማህፀን ውስጥ ይገፈፋል፣ ተገፎ ይወጣል፣ ሶ ይለያል እና capillary birth rupturing for the first time the blood of the baby comes into contact with the blood of the mother ስለዚህ የካፒለሪ ቤድስ የምንለው ይፈነዳል። ለመጀመሪያ ጊዜ የእናት ደም ከልጇ ደም ጋር ኮንታክት የሚፈጥርበት የመጀመሪያ ጊዜ ይሄ ጊዜ ነው። ሶ በወሊድ ጊዜ ነው። the mother's immune system recognize the Rh positive antigens and triggers the production of antibodies አሁን ምን ብለናል? ልጁ ደሙ Rh ፖዚቲቭ ነው ብለናል። ያ ማለት Rh ፖዚቲቭ አንቲጂኖች አሉ። ስለዚህ ለመጀመሪያ ጊዜ ያ ደም ከእናቷ ጋር እናቷ ደግሞ ምንድነው ብለናል? Rh ኔጌቲቭ ነው። ሶ ሰውነቷ ላይ Rh ፖዚቲቭ አንቲቦዲ የለም። Rh ፖዚቲቭ አንቲቦዲ መጀመሪያ ላይ የለም። ለምን? ጀስት ናቹራሊ የሌለ ነገር ነው። ነገር ግን አሁን ይሄ ፕላሴንታው ሲላቀቅ እንግዲህ ልጁ ሲወጣ ካፒለሪ ቤዶች ብረስት ሲያደርጉ የእናትና የልጅ ደም ለመጀመሪያ ጊዜ ይነካካል። በዚህ ጊዜ የእናት ሰውነት ወዲያው Rh ፖዚቲቭ አንቲጅን ሰውነቷ ውስጥ እንዳለ ወይንም Rh ፖዚቲቭ ብለድ እንዳለ ቼክ ያደርግና ሰውነቷ ወዲያው Rh ፖዚቲቭ አንቲቦዲዎችን ያመርታል። ያንን Rh ፖዚቲቭ አንቲጅንን የሚዋጋ አንቲቦዲዎችን ማምረት ይጀምራል ገና እንደ አዲስ። but by the time the antibodies are produced the first baby is no longer connected to the placenta and has escaped the potentially dangerous situation አሁን ግን አንቲቦዲዎች በሚመረቱበት ጊዜ ልጁ ከፕላሴንታው ጋር ኮኔክት አላረገም። ገና እስኪመረቱ ድረስ ከፕላሴንታው ይለያል። ልጁ ይለያል። ስለዚህ ያ የሚመረተው አንቲቦዲ ጥቃት አያደርስበትም ህፃኑ ላይ። however a second pregnancy presents problems if the fetus is Rh positive ነገር ግን ሁለተኛ ስታረግዝ እናትየዋ ልጁ Rh ፖዚቲቭ የሚሆን ከሆነ የደም አይነቱ Rh ፖዚቲቭ አንቲጂኖች ሚኖሩ ከሆነ አንቲጂንስ ሚኖሩ ከሆነ የእናትየዋ ሰውነት ኦሬዲ ከመጀመሪያው ልጅ ወስዶ ምን ተዘጋጅቷል? Rh ፖዚቲቭ አንቲቦዲ ዝግጁ ሆኗል ሰውነቷ ውስጥ። ምክንያቱም የመጀመሪያ ጽንስ ላይ Rh ፖዚቲቭ አንቲጂኖችን ሰውነቷ ስለተዋወቀ ያንን ለመቃወም Rh ኔጌቲቭ የሆነችዋ እናት Rh ፖዚቲቭ አንቲቦዲዎች ሰውነቷ ስላመረተ ለሁለተኛው ጽንስ አደገኛ ይሆናል። the mother retains many of the antibodies from her first encounter with Rh positive blood ስለዚህ መጀመሪያ ላይ Rh ፖዚቲቭ ብለድ ስላጋጠማት ሰውነቷ ያንን አንቲቦዲዎች ይዞ ይቆያል። if antibodies cross the placenta they attach to the antigens on the red blood cells of the fetus እና ይሄ የእናትየዋ የሰውነት አንቲቦዲዎች ፕላሴንታውን ካለፉ እዚህ ጋር ያለው እንግዲህ ልጁን ካለፉ Rh ፖዚቲቭ የሆነውን ልጅ የደም ሴል አታክ ማድረግ ይጀምራሉ። causing them to be destroyed ከዛ ያጠፋሉ የደም ሴልን። symptoms when an Rh negative mother antibodies attack the red blood cells of the Rh positive fetus include አሁን ምን አይነት ምልክቶች ይታያሉ? Rh ኔጌቲቭ የሆነች የእናት አንቲቦዲዎች Rh ፖዚቲቭ የሆነውን ህፃን ወይንም ጽንስ በሚያጠቁበት ጊዜ የቀይ ደም ሴል በሚያጠቁበት ጊዜ ምን ምልክቶች ይታያሉ? አኒሚያ፣ የደም ማነስ፣ ጃውንዲስ፣
መገርጣት፣ ሰውነት ግርጣት አይነት ነገር፣ ሰውነት ወደ ቢጫ ወደ መሆን and an enlarged liver የጉበት ኢንላርጅ መሆን ማበጥ፣ እነዚህ ምልክቶች ይታያሉ እናትየዋ ላይ። ብለድ ዶኔሽን የደም ልገሳ ነው። ብለድ is a very vital component of human body የሰው በጣም ጠቃሚ ፓርት ወሳኝ ፓርት ነው ብለድ ማለት ደም። in case of an injury, severe sickness or during operations, loss of a large quantity of blood may result in death በአደጋ በሚደርስበት ጊዜ በጣም ከፍተኛ የሆነ ህመም ላይ ወይንም ኦፕሬሽን ሲካሄድ ቀዶ ጥገና ሲካሄድ ደም ሎስ የሚሆን ከሆነ ከሰው ውስጥ ወደ ሞት ያመራል፣ ደም ፈሶ የሚያልቅ ከሆነ። in such cases blood from a healthy person called the donor is given to the sick or a person that lost blood under some other unexpected condition በዚህ አይነት ኬዝ ምንድነው ደም ከጤነኛ ሰው ዶነር ይባላል ደም የሚለግስ ሰው ከለጋሽ በተለያየ ሁኔታ ውስጥ ለታመመ ወይንም ደሙ ሎስት ላደረገ ሰው ይሰጣል። the sick person who receives blood is called the recipient ደሙን የሚቀበለው የታመመው ሰው recipient ይባላል። the process of transferring blood from a healthy person donor to a person deficient in blood recipient is called blood transfusion ስለዚህ ይሄ ደም የማስተላለፍ ፕሮሰስ ከጤነኛው ሰው ከሄልዚ ፐርሰን ጤነኛው ሰው ደም የሚሰጠው ዶነር ለጋሽ ከለጋሽ ዴፊሽንት ደም ላነሰው ሰው ወይንም ለተቀባዩ ለሪሲፒየንት የሚተላለፈው ፕሮሰስ ሂደቱ ብለድ ትራንስፊውዥን ይባላል። የደም ማስተላለፍ ነው። Great care has to be taken by the doctors while transfusing blood from the donor to the recipient. ደም ከለጋሽ ወደ ተቀባዩ ሲተላለፍ በጣም በዶክተሮች በጣም ጥንቃቄ መደረግ ያለበት ነገር ነው። ብለድ ግሩፕ ኮምፓቲቢሊቲ ጥንቃቄ የሚደረገውም አንደኛ የደም ግሩፕ መዛመድ ነው። if the blood from two different blood groups is mixed and if it is not compatible there may be a reaction between the antigen and the complementary antibody which makes the red blood cells stick together a phenomenon known as agglutination እና የአንዱ ብለድ ግሩፕ ከሌላው ብለድ ግሩፕ ጋር የማይስማማ ከሆነ ለምሳሌ ደም ከሌላ ሰው ነው የሚቀበለው በሽተኛው ስለዚህ የተቀበለው ደም ከዛኛው ሰው አንቲጂኖች ጋር የማይስማማ ከሆነ ምን ይፈጠራል የዚህኛው ሰው አንቲቦዲዎች ያኛውን አንቲጂን አታክ ያደርጋሉ የሰውየው ደም ስቲክ ቱጌዘር ያደርጋል ወይንም እርስ በእርሱ ይያያዛል ሬድ ብለድ ሴል የቀይ ደም ሴል ይሄ ፌኖሜናል ወይንም ይሄ ሁኔታ አግሉቲኔሽን ይባላል the agglutins block the capillaries and even larger blood vessels ስለዚህ አሁን ቀይ ደም ሴሎቹ ምን ሆኑ ተጣበቁ ተያያዙ በዚህ ጊዜ ወፈር ይላል ይሄ አግሉቲንስ ይባላል እነዚህ አግሉቲንስ ካፒላሪዎችን ይዘጋሉ እንደውም የደም ቱቦዎችን ብለድ ቬሰሎችን የደም የሚተላለፉበትን የደም ስሮችን ይዘጋሉ but if someone loses a lot of blood in an accident and an injury during giving birth or an operation then they may need a blood transfusion ስለዚህ አንድ ሰው በአደጋ ምክንያት ብዙ ደም ከፈሰሰው ወይንም በወሊድ ምክንያት እንዲሁም ወይ በኦፕሬሽን በቀዶ ጥገና ምክንያት ብዙ ደም ከፈሰሰው ብለድ ትራንስፊውዥን ያስፈልገዋል this is when blood taken from one person is given to another to save their life ስለዚህ ይሄ ደም ከአንድ ሰው ወደ ለሌላ ሰው ህይወትን ለማዳን ደም የሚሰጥበት ሁኔታ ነው before a transfusion it is vital to know the blood groups of both the person giving the blood and the person receiving the blood ደሙን ከማስተላለፉ በፊት የደም አይነታቸው መታወቅ አለበት ደም የሚሰጠው የለጋሹ እንዲሁም
ደም የሚቀበለው የተቀባዩ የደም አይነቶች መታወቅ አለባቸው። this means the right type of blood can be given to prevent agglutination። ስለዚህ ቅድም ያልነው agglutination እንዳይፈጠር ትክክለኛ የደም አይነትን ለማረጋገጥ ነው። the blood groups must be compatible መስማማት አለባቸው የሰጪውና የተቀባዩ የደም ግሩፖች። it is not usually the case that only one type of blood can be given, simply that blood containing a particular antigen must not be mixed with blood containing the matching antibody። ሚክስ ማድረግ የለባቸው አንዱ የሚቃወም አንቲባዲ ከአንቲጂን ጋር መቀላቀል የለበትም ነው። ለምሳሌ blood group O has antigen no antigens so it can be given to anyone። ለምሳሌ blood group O ብንወስድ ምንም አንቲጂን እንደሌለው አይተናል። ስለዚህ አንቲጂን ከሌለው ሌላ ሰው ውስጥ ቢገባ አንቲባዲዎች አይቃወሙትም። አሁን ሰው ውስጥ ሆኖ የሚቃወመው ማን ነው? አንቲባዲ። አንቲባዲ የሚቃወመው የሌላን ደም አንቲጂን ነው። ሶ አንቲጂን ከሌለው ደግሞ ምን ሊቃወም ይችላል? ምንም። ስለዚህ ማንም ሰው ውስጥ ሊገባ ይችላል። ብለድ ግሩፕ ለማንም ሰው ሊሰጥ ይችላል። but someone who has blood group O ነገር ግን ብለድ ግሩፕ O ያለው ሰው ደግሞ አንቲጂን ኤም አንቲጂን ቢም አለ ውስጡ ላይ አንቲጂን ሳይሆን አንቲባዲ ኤም አንቲባዲ ቢም አንቲጂኖች የሉትም። አንቲባዲ ኤ አንቲባዲ ቢ ሁለቱም አንቲባዲዎች ስላሉት ከማን ሪሲቭ ማድረግ አይችልም? ኤ ብለድን ቢ ብለድን ኤ ቢ ብለድን ሪሲቭ ማድረግ አይችልም። ለምን? ኤ ውስጥ አንቲጂን ኤ አለ፣ ቢ ውስጥ አንቲጂን ቢ አለ፣ ኤ ቢ ውስጥ አንቲጂን ኤ እና ቢ አለ። ስለዚህ ብለድ ግሩፕ ኦ ውስጥ አንቲባዲ ኤ እና ቢን የሚቃወም ስላለ መቀበል አይችልም። ከኦ ብቻ ነው መቀበል የሚችለው ኦ። on the other hand someone with blood group AB AB የደም አይነት ደግሞ ያለው ምንድነው? አንቲጂን ኤ አንቲጂን ቢም አለው። ምን አንቲጂኖች አሉት? አንቲጂንስ። ይሄ ደግሞ በተቃራኒው ምን የለውም? አንቲባዲዎች የሉት። ሁለቱም አንቲጂን ስላለ አንቲባዲዎች ምንም ኤም ቢም የለው። ኦሬዲ ኤም ቢም አንቲጂኖች ሰውነት ውስጥ ስላሉ አይቃወምም የትኛው። ስለዚህ ከማንም መውሰድ ይችላል ነው። አንቲባዲ ከሌለው ሰውነት ውስጥ የሚቃወም ከሌለ ከማንም ደም አይነት ኤ ቢመጣ ይወስዳል፣ ቢ ቢመጣ ይወስዳል፣ የሚቃወም የለም። ከኤቢ ቢመጣ ይወስዳል። ሶ ካን ሪሲቭ ኤኒ ታይፕ ኦፍ ብለድ። ይሄንን በዚህ ቴብል ላይ በደንብ በስፋት እናየዋለን። አሁን ብለድ ግሩፕ አንቲጂን እና አንቲባዲ። ብለድ ግሩፕ ኤ ያው ብለድ ግሩፕ የሚነግረው አንቲጂንን ነው። ኤ ሲባል አንቲጂን ኤ አለ ነው። ሬድ ብለድ ሴል ላይ አንቲጂን ኤ አለ። ያ ማለት ደግሞ ፕላዝማ ላይ ደግሞ አንቲ ቢ የሆነ ስለዚህ ያለው አንቲጂን ኤ ከሆነ ቢ አንቲጂን የለውም። ስለዚህ ሰውነቱ ቢን ይቃወማል፣ ቢ አንቲጂንን ይቃወማል። ስለዚህ አንቲ ቢ የሆነ አንቲባዲ ነው ያለው። ብለድ ግሩፕ ቢ ሲባል አንቲጂን ቢ ያለው ማለት ነው። ቢ ነው ያለው አንቲጂን ኤ የለውም። ስለዚህ ሰውነቱ ኤን ይቃወማል፣ አንቲ ኤ የሆነ አንቲባዲ። አንቲባዲ ተቃዋሚ ነው። እሱም ያለው ፕላዝማ ላይ ነው። አንቲጂን ያለው ሬድ ብለድ ሴል ላይ ነው። ይሄንን ለይታችሁ ወቁ። ኤቢ ከሆነ ሁለቱም አንቲጂኖች አሉ፣ ኤም ቢም አሉ። ሁለት አንቲጂን ካለ ያለው ኤ እና ቢ ነው አንቲጂኖች አሉ። ሁለቱም አንቲጂን ካለ ምን ይቃወማል? ምንም አይቃወምም፣ አንቲባዲ የለው። ኦ ላይ ስንመጣ ተመልከቱ፣ ኤም ቢም አንቲጂኖች የሉ። ስለዚህ አንቲጂኖች የሉትም፣ ኦ ነው። ከኤም ከቢም ለየት ያለ ነው ኦ ነው። ስለዚህ አንቲጂኖች የሉትም ኤም ቢም። ስለዚህ አንቲጂኖች ከሌሉ ኤንም ቢንም ተቃዋሚ ይቃወማል ያ የሰው የደም ግሩፕ። ስለዚህ ፕላዝማው ላይ ኤም ቢም አንቲባዲ አለ። ስለዚህ the O blood group is termed universal donor። ከዚህ በመነሳት አሁን ኦን የደም አይነት ስታዩ ምን የለውም? አንቲጂን የለውም። ስለዚህ ወደ ሌላ ሰው ደም ውስጥ ሲገባ የዛ ሰው የሚቃወመው አንቲባዲ ነው። የሚቃወመው ደግሞ አንቲባዲ ወይ ኤ ነው ወይ ቢ ነው የሚቃወመው።
ግን የደም አይነት ኦ ወደዛ ሰው ሲመጣ ኦ ላይ ኤም የለም ቢም የለም አንቲጂኖች የሌላ ሰው ሰውነት የሚቃወመው ነገር ስለሌለ በቀጥታ መግባት ይችላል ወደ ሰዎች ውስጥ ወደ ማንኛውም አይነት ግሩፕ ውስጥ መግባት ይችላል። ስለዚህ ኦ የሚባለው ሰው ለጋሽ ይባላል። ዩኒቨርሳል ዶነር ለማንኛውም ሰው መስጠት ይችላል። ብለድ ግሩፕ ኦ ዩኒቨርሳል ዶነር ይባላል። ለምን? ማንም ሰው ከኦ ቢቀበል ማንም ሰው ኦ ብለድም ቢቀበል አይቃወምም፣ ሰውነቱ ይሰራል። while the AB blood group is termed as universal recipient ኤቢን ደግሞ የሱ ተቃራኒ ነው። ኤቢን ስናይ አንቲጂን ኤም አንቲጂን ቢም አለ ደም ውስጥ። ስለዚህ ሌላ ሰው ደም ውስጥ ቢገባ እሺ እሱ የሚገባው አንቲጂን ኤም አንቲጂን ቢ አለ ካልን ምን የለውም? ተቃዋሚ የለውም፣ አንቲቦዲ የለውም። ማን? ኤቢ ብለድ ግሩፕ ሁለቱም አንቲጂኖች አሉ ኤን ቢም ካለ ስለዚህ አንቲ ኤ ሊኖር አይችልም። ይሄ ኦሬዲ ያለ አንቲ ቢ ሊኖር አይችልም፣ ቢ አለ። ስለዚህ አንቲቦዲ የለውም። ስለዚህ ከማንኛውም ሰው ደም ቢመጣ መቀበል ይችላል ነው። ለምን? ተቃዋሚ የለም ሰውነት ውስጥ። ስለዚህ ዩኒቨርሳል ሪሲፐንት ይባላል። ከሁሉም የሚቀበል ብለድ ግሩፕ ኦ ለሁሉም ይሰጥ ዩኒቨርሳል ዶነር ነው። ብለድ ግሩፕ ኤቢ ከሁሉም የሚቀበል ዩኒቨርሳል ሪሲፐንት። ይሄ ቴብል ማን ከማን መቀበል ይችላል አይችልም የሚለውን ያሳያል። እሺ እኛ ራሳችን ማውጣት እንችላለን። ብለድ ግሩፖችን ኤ ቢ እኛ ራሳችን ሰመራይዝ ኤቢ ከዛ ኦ በዚህ በኩልም ኤ ያለ እንደዚህ እናደርጋለን። ቢ ያለ ኤ ቢ ያለ ኦ አለ። እዚህ ጋር ያሉትን ከታች ያሉትን ዶነር እንበል። በዚህ በኩል ያሉትን ደግሞ ሪሲፐንት። ዶነር እነዚህ ዶነሮች ናቸው፣ እነዚህ ሪሲፐንት ናቸው። እሺ ኤ ለኤ መስጠት ይችላል። እሺ ምን አለው? አንቲጅን እና አንቲቦዲያቸውን ያሉትን እንጻፍ። ኤ አንቲጅን ማን አለው? አንቲጅንን ጂ እንበል። አንቲጅን ቢ ያለው አንቲቦዲን ደግሞ ቢ እንበል። አንቲጅን ያው ሲጀመር የደም አይነቱ አንቲጅን ነው የሚያሳየው፣ አንቲጅን ነው። አንቲጅን ኤ ያለው አንቲቦዲ ቢ እንበል። አንቲቦዲ ቢ ያለው ቢን ደግሞ ስናይ አንቲጅን ቢ ያለው አንቲጅኑ ቢ ነው፣ አንቲቦዲውስ ኤ ነው። ኤ ቢን ስናይ ያው አንቲጅኖቹ ኤ ቢ ናቸው። ስሙ ራሱ ከአንቲጅኖች የመጣ ነው። አንቲጅን ኤ ቢ ያለው ኤም ቢም አንቲጅን ካለው አንቲቦዲ የለውም ነን ነው። ኦስ አንቲጅን የለውም ነን ነው። አንቲቦዲ ስለዚህ ሁለቱም ኤንም ቢንም ይቃወማል። ያንን እዚህም እንድገም። ኤ አንቲጅን ኤ ያለው አንቲቦዲ ቢ ያለው ቢ አንቲጅን ቢ ያለው አንቲቦዲ ኤ ያለው ኤቢ አንቲጅን ኤቢ ያለው አንቲቦዲ ነን ነው የለውም። ኦን ስንወስድ አንቲጅን የለውም ነን ነው። አንቲቦዲ ኤ ቢ ያለው ስለዚህ ኤ ለኤ መስጠት ይችላል። ኤም የሚቃወመው ተቀባዩ ኤ የሚቃወመው ቢ አንቲቦዲ ነው። ስለዚህ ይሄ ቢ አንቲጅን ነው። ቢ አንቲጅን ደግሞ የለም ውስጥ ያለው ኤ አንቲጅን ነው። ስለዚህ መቀበል ይችላል። ብለድ ግሩፕ ቢ ከኤ መቀበል ይችላል። ቢን ስናየው ያለው አንቲቦዲ ወይንም ተቃዋሚ ኤ ነው የሚቃወመው። ስለዚህ ኤ አንቲጅንን ይቃወማል። አንቲቦዲ ኤ አንቲ ኤ የሆነ አንቲቦዲ ነው ያለው። ስለዚህ አንቲጅንን ልብ በሉ። አንቲቦዲ ማንን ነው የሚቃወመው?
የለጋሹን አንቲጂን ነው። ስለዚህ የዚህ አንቲቦዲ ኤ ነው። ስለዚህ ኤ አንቲጂንን ይቃወማል፣ መቀበል አይችልም። ቢ ከኤ። ኤቢስ ኤቢ ምንድነው? አንቲቦዲ የለውም። ስለዚህ ከኤ መቀበል ይችላል። ራይት ነው። ኦ አንቲቦዲ ኤቢ አለው። ስለዚህ ኤ አንቲጂንን ሊቀበል አይችልም። ሶ ኦ ከኤ ሊቀበል አይችልም። ለምን? አንቲቦዲ ኤቢ ያለው ማለት አንቲቦዲ ኤ ያለው ያ ማለት የዶነሩን ኤ አንቲጂን ይቃወማል። ስለዚህ ሁሌ ማሰብ ያለብን አንቲቦዲ የሰጪውን አንቲጂን ነው የሚቃወመው። ስለዚህ እዚህ አንቲቦዲ ኤ ያለ ማለት አንቲጂን ኤን ይቃወማል ነው፣ አይቀበልም። እሺ ወደ ቢ እንምጣ። ቢ ሰጥቶ ደም ሰጥቶ ኤ መቀበል ይችላል። ኤ ያለው አንቲቦዲ ቢ ነው። ስለዚህ ቢን ይቃወማል። ቢ አንቲጂን ፒ ስላለው እሱን አይቀበልም። ቢ ከቢ ይቀበላል? አዎ ይቀበላል። ምክንያቱም አንቲቦዲው ኤ ነው። ኤ ደግሞ እዚህ ጋር አንቲጂን ኤ የለም፣ ለቢ መቀበል ይችላል። ኤ ቢን ስናይ አንቲቦዲ የለውም። ስለዚህ የሚቃወም የለውም፣ ይቀበላል። ኦን ስናይ ኦ አንቲቦዲ ኤ እና ቢ ያለው ስለዚህ ቢን ይቃወማል። አንቲጂን ቢን ይቃወማል፣ አይቀበልም። እሺ ኤቢ ቢለግስስ? ኤቢ ለኤ ቢለግስ ኤ ያለው ምንድነው? አንቲቦዲ ቢ ነው። ስለዚህ ኤቢ ውስጥ አንቲጂን ቢ ያለ ኤ እና ቢ ያለ ስለዚህ ቢን ይቃወማል። ከኤቢ ኤ መውሰድ አይችልም። ከኤቢ ቢ መውሰድ ይችላል። ቢ አንቲቦዲ ኤ ያለው ስለዚህ ኤቢ ውስጥ ደግሞ አንቲጂን ኤ ስላለ ያንን አንቲጂን ይቃወማል፣ አይቀበልም። ኤቢስ? ኤቢ አንቲቦዲ የለውም። ስለዚህ ምንም የሚቃወም ነገር የለውም፣ ይቀበላል። ኦስ? ኦ አንቲቦዲ ኤም ቢም አለው፣ ይሄም አንቲጂን ኤም ቢም አለው፣ ይቃወማል፣ አይቀበልም። ወደ ኦ ስንመጣ ኦ ለኤ ቢሰጥ ኤ አንቲቦዲ ቢ ነው ያለው። ስለዚህ እዚህ ጋር ደግሞ እንዳንቃወመው አንቲጂን የለም። ኦ ምንም አንቲጂን ስለሌለው ይሄ አይቃወመውም። አንቲቦዲ ቢ ማንን ይቃወማል? ያው አንቲጂንን አይደል የሚቃወመው፣ አንቲጂን የለውም። ስለዚህ ኤም ይቀበለዋል፣ ቢም ለምን? አንቲጂን የለውም። አንቲቦዲዎች የሚቃወሙት ነገር የለም። ኤቢም ይቀበላል፣ ኦም ይቀበላል። ስለዚህ ይሄንን ይመስላል ያለው ብለድ ኮምፓቲቢሊቲ። ሶ ዶነር ኦ ለሁሉም ይሰጣል። እኛ መጨረሻ ላይ ያለው ኦ ለሁሉም ይሰጣል፣ ለሁሉም ግሩፖች። በዚህ ደግሞ ኤቢን ስናይ ተቀባይ ነው፣ ከሁሉም ይቀበላል። እዚህ ኤቢን ስታዩ ከሁሉም ራይት ይቀበላል እና ኤክስ ኤክስ የሚሆኑበት ቦታ ላይ ደግሞ አለመስማማት አለ። ይህንን ብለድ ኮምፓቲቢሊቲ ቻርት ጀስት መያዝ ያለባችሁ የተቀባዩ አንቲቦዲ የሰጪውን ምንድነው አንቲጂን ነው የሚቃወመው። አንቲጂን የተቀባዩ አንቲቦዲ ሪሲፐንት አንቲቦዲ የዶኖሩን አንቲጂን ነው የሚቃወመው። ያንን ማወቅ ነው። ስለዚህ ሪሲፐንቱ ያሉት አንቲቦዲዎች ምንድናቸው? ዶነሩ ያለው አንቲጂን እነማን ናቸው የሚለውን ካወቅን ማን ከማን ይቀበላል የሚለውን በቀላሉ መለየት እንችላለን።